ጉድ! አደይ ዲቭን ከዳችው። ከዚህ በኋላ አጠገቤ እንድትደርስ አልፈልግም። ፍቅሬን እየተረዳኸኝ አይደለም። አንተ የራስን ስሜት ብቻ ነው እያንጸባረክ ያለኸው። እኔ ደግሞ አደይ ምን ትፈልጋለች፣ ምን ማድረግ ነው የሚያስደስታት የሚለውን ነገር ማሰብ እፈልጋለሁ። ሁልጊዜ ለምንድን ነው ሊሊ 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 እያልክ የምትጨቀጭቀኝ? ትሰማኛለህ? ሊሊ ማለት የክፉ ቀኔ ናት። እናንተ አውጥታችሁ በጣላችሁን ጊዜ ቤቷን ከፍታ የተቀበለችኝ እሷ ናት። እና ደግሞ ለጓደኛ ክብር ከሌለህና ሪስፔክት ተለለህ ነገም ባገባህም ምንም ትርጉም የለውም። ስለዚህ አልፈልግህም ብላ አለችው። ዴቭ እጅጉን ተናደደ። በጣም ጨለለም። ዶክተሩ ለሊሊ ከአደይ ፍቅር ይዞኛል፣ አደይ ፍቅረኛ አላት ወይ የሚል ጥያቄ ጠየቃት። በሚገርም ሁኔታ ሊሊ በጣም ተደነቀች። እሱ ብቻ አይደለም አደይ፣ እኔ ምልሽ ሊልዬ፣ ዶክተሩ ግን በጣም ደስ የሚል ነው አይደል? እንዴ አደይ ምን ተፈጠረ? ብቻ ይህንን ዶክተር አፈቀርኩት እንዳትይኝ አላቅም ሊልዬ፣ ምክንያቱም ልክ እሱን ሲያየውና አደይ ብሎ ሲጠራኝ የሌለ አይነት ስሜት ነው የሚሰማኝ። እንዴ ደግሞ ምን አይነት ስሜት ተሰማሽ? አላውቅም፣ ብቻ ግን በጣም ደስ የሚል ለየት ያለ ስሜት። ምን እንደምልሽ አላውቅም አደይ። ይቺ ጠጋ ጠጋ እቃ ለማንሳት ነው የሚባል ተረት አለ አይደል የኔ ውድ? እናም ምናልባት ፍቅር ይዞሽ እንደሆነ በደንብ አዳምጩ። እናውቃለን ዲቭ በጣም ያፈቅርሻል፣ ይወድሻል። ነገር ግን ደግሞ የእውነትም ጊዜና ቦታ እየሰጠሽው ያልሆነው ስለማታፈቅሪውና ስለማትወጁ ሊሆን ይችላል። እንዴ ሊሊ፣ እንደዛም አይሆንም። እውነቴን ነው። ምናልባት እኛ ስለገፋፋንሽና እሱም ደግሞ በከፋሽም በደስታሽም ጊዜ ካጠገብሽ ስለሆነ ነው እንጂ የውለታ ፍቅር ነው እንጂ ፍቅር ይዞሽ ላይሆን ይችላል። ስለዚህ በደንብ አስቢበት ብላ አለቻት። ኢዮኤል እንግዲህ አደይን አፍቅሮ በየቦታው እየተንከራተተ ይገኛል። ስራውን እንኳ በወጉ እየሰራ አይደለም። ቅምጥል እኔ ምልሽ ማዘሯ፣ አንቺ ስትሄጂ በጣም እየደበረኝ ነው። የእውነቴን ነው ምልሽ። አንቺ ስትሄጂ አባዬን አስታውሳለሁ። አባቴ በቃ ጎደልነት ይሰማኛል። ልክ አንቺ ስትመጪ ደግሞ ጎደሎ ሁሉ ሙሉ ይሆናል እና እንድትሄጂ አልፈልግም ብላለቻት። እንዴ ቅምጥሌ፣ በጣም ይቅርታ። ታውቂያለሽ ያኔ እኮ ሕፃን ሆነሽ ከኔ ስራ አትሄጂም ነበረ። እናም እሱ ነገር ትዝ አለሽ እንዴ? እየቀለድኩ አይደለም ማዘሯ፣ አታስቢ። አባትሽ እንኳ ለመጨረሻ ጊዜ ቅምጥልን አደራ ነው ያለኝ። እናም እኔ እኮ አሁን ለታ እህቴን ለመፈለግ ነው እንጂ አንቺን ትቼ መሄድ ፈልጌ አይደለም። ወንድምሽስ? ወንድሜ አንድ ጊዜ ሊሊ ጋ ከሄደ መች ይመጣል ብለሽ እና ደግሞ ሌላ ነገር ሰምቻለሁ። ከኪንጎ ጋር ምን ተፈጠረ ቅምጥሌ ብላ ስጠይቃት፣ አረ ማዘሯ ታውቂ የለ ኪንጎ ምንም አላጠፋም። እውነት ለመናገር በአሁኑ ግን ባርች በጣም አብዝቶታል። እዩልሽ አውቃለሁኝ፣ ማለቴ ኪንጎን በጣም የዋህ ነው። ደግሞ ባርችን አትፍረጅበት፣ ላንቺ ስለሚፈልግና ላንቺ ጥሩ ነገር ስለሚመኝልሽ ነው። ቢሆንም በጣም አስቀይሞታል እኮ ማዘሯ። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ሰዎች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ኛዋ አደይ እንደቀጠለ ይገኛል። ዛሬ በጣም በሚያስደስት ሁኔታ ኪንጎ ስራ ተቀጠረም። ኪንጎዬ ለቅምጥል ሊነግራት እየተሯሯጠ ሲሄድ ድንገት ማዘሯ አለች። እንዴ ማዘሯ አንቻለሽ እንዴ? አታስቢ የኔ ልጅ፣ ምን ችግር አለው እኔ ብኖር? ከዚህ በኋላ እኮ እናት ማለት ነኝ። ቢሆንም ያው ክብር ይበልጣል ብዬ ነው። እሱን አውቃለሁ። እውነት ለመናገር ይህ ራሱ ትልቅነትህን ያመለክታል የኔ ልጅ። እና ኪንጎ ምን አዲስ ነገር አለ? በመጀመሪያ በጣም አመሰግናለሁኝ እሺ ብሎ ሲላት፣ አራረጋጋው። ምንድን ነው ማዘሯን ስላየህ ነው እንዴ? እንደዛ አይደለም ቅምጥል፣ ከልብሽ እንድታዳምጭኝ እፈልጋለሁ። ባጣሁበት ጊዜ በከፋኝ ጊዜ ሁሌም አብረሽኝ ከጎኔ ነበርሽ እና ግን ዛሬ ደግሞ እንኳን ደስ አለሽ። ምን ነው ተሳካ እንዴ?
አዎ እውነት ለመናገር ስራው ስለተሳካልኝ ደስ ብሎኛል። እንዴ እንኳን ደስ አለ። ስለዚህ ስራ ልትገባ ነው? አዎ ማዘሯ ስራ ልቀጠር ነው። እንግዲህ በጣም ደስ ይላል ብላ ደስታዋን ገለጸችለት። ፍቅር የቤዛ ወንድም አገታት። እኔ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። በዛ ላይ ደግሞ የልጅነት ትውስታዬን ትመስልኛለሽ። ምን ማለት ፈልገህ ነው? እዩልሽ አንቺ ህይወት ምንም እየገባሽ አይደለም፣ አልገባኝም። ምክንያቱም ከእናትሽ ጉያ ስላልወጣሽና እናትሽን አተሽ ስለማታውቂ ምንም ነገር አይመስልሽም። እኔ ግን ልክ እንዳንቺ ኃይለኛ ቁጡ እና ደግሞ ከኔ በላይ ማንም ሰው የለም እል ነበረ። እናማ እናቴን ሳጣትና ብቸኝነት ሲሰማኝ አልፎም ደግሞ ብቻ ምን ልበልሽ ህይወት ሲከብደኝ ራሴን በራሴ ማጠንከርና ህይወትን ደግሞ በግራም በቀኝም ማየት ሆነ ስራዬ። ከዛ በኋላ ሁሉንም ነገር ለመድኩት፣ ብቸኝነቱን ምን ልበልሽ። እና ታዲያ አንተ እኔን ከአንተ ጋር እያወዳድርከኝ ባልሆነ እንዴ? ለምንድን ነው የማላወዳድርሽ? አንቺም ያችን ልጅ ነሽ። አሁን አንቺ ምንም እየገባሽ አይደለም። በዛ ላይ ደግሞ እናቴ ምን ትለኝ ነበረ? እሽ እባክህ ቁጡ ስትቆጣም የሚያምርባት ስትስቅም የሚያምርባት ሴት አግባት ላይ ነበረ። እና ሚስቴ አንቺ ነሽ። ትሰማኛለህ? ይሄና መዳን ፊትህን ሳታቦል እኔም ፍቅርን አገባሻለሁ ምናምን ትላለህ እንዴ? ምን ያንሰኛል? ቆይ አንቺ ግን ራስሽን እንደማናርገሽ ነው የምትቆጥረው? ትሰሚኛለሽ? አንቺም እኮ ከማንም አትበልጭምም አታንሽምም። አንቺም ሴት ነሽ። ነገር ግን እኔ ስለወደድኩሽና እኔ ስላፈቀርኩሽ ነው እንዴ? እሺ ለማንኛውም የባለፈውን ምሽት በደንብ አድርገን ብናጣጥመው ይሻላል። ብቻ አብረን ልናድር ባልሆነ ምን ችግር አለው? ያኔ ሳታቂኝ ሳላቅሽ አብረን አድረን የለ ልክ እንደዛ አሁንም ቢሆን እንደማንተዋወቅ አድርገን ልናድር እንችላለን ብሎ በጣም አስቸገራት። እንግዲህ ለመጀመሪያ ጊዜ አሹ ዋሼ። እናም በጣም ተጨንቆና በጣም ተጠቦ በሩን አንኳኩቶ ሲገባ እትዬ ፍቅርስ ብላ ስትጠይቀው እየመጣን ነበር እትዬ፣ ነገር ግን በመሀል የሆነ ሰው ፈልጓትና ሄደ። እንዴ ከመቼ ወዲህ ነው የኔ ልጅ ሰው የሚፈልጋት? አላውቅም። እየቆየች ውላ ስታደር አሹም ደግሞ ለሮማኔ እውነት ለመናገር ምንም ትክክል አይደለሁም። ምን ተፈጠረ? ሮማኔ ዋሽቻታለሁ ማዘሯን። አልገባኝም። ምክንያቱም ፍቅር ከኔ ጋር ነበረችም። ምን? ቆይ ደግሞ ምን እያደረገች ይሆን? አላውቅም። ብቻ የሆነ ነገር እየጠነሰሰች ይመስለኛል። ወይኔ ጉዴ! በቃ ተዋረድና መቼ ሲመቼ ማዘሯ እኔ ምልህ ፍቅር የት ናት ብላ ስትጠይቀው እኔ ምን አውቃለሁ? ወይኔ ጉዴ! ከዛ ሩታ ያ የቤዛ ወንድም ጋር ትሆን ይሆናላ። ማለቴ ባለፈው አልጋዋ ያስገባችው። የምን አልጋ? ክፍሏ ያስገባችው ነዋ። ከዛን ደግሞ አልጋዋ ላይ ያስቀምጠው ነበር። እናንተ ልጆች እያበዳችሁ ነው። ፍቅር ደግሞ ከመቼ ወዲህ ነው የቤዛ ወንድም የምታውቀውና እንዲሁም አልጋ ላይ የምታስቀምጠው? ይኸውልሽ እማዬ አንቺ እኮ እኔን አላምነኝ ብለሽ ነው እንጂ ባለፈው አግኝቼዋለሁ ያልኩልሽ የቤዛ ወንድም ነው። ምን? አበደች። ቆይ አሹስ ብትሆን ሮማንስ ብትሆኑ ለእኔ ምንም አይነት ቦታ የላችሁም ማለት ነው? እኔን አታከብሩኝም ማለት ነው? እኔ እናንተን የቀጠርኳችሁ ከቀጥርም በላይ እንደ ልጆች አይቻችሁ የእናንተ ነገር ሁሉ ያስጨንቀኛል። እናንተ ግን የእኔም ሆነ እንዲሁም የፍቅር መጥፋትም ሆነ ፍቅርም እዚህ ቤት የምታመጣው ነገር የምታመጣው ሰው አይቆጫችሁም ማለት ነው? ኧረ ትዬ እንደዛ አይደለም በላሹ። ዛሬ በጣም አናድኸኛል። ለማንኛውም የቤዛን ቁጥር አምጡ ብላ ለቤዛ ደወለችላት። ጉድሽ ሳይፈላ እየፈለግኩሽ ነውና ቶሎ ወደ ቤት ነይ ቶሎ ብላ እሳት ለብሳ እሳት ጎርሳ ወደ ክፍሏ ሄደች። ቤዛ ሌላ ቀመር እየቀመረች ነው። ከወንድሟ ጋር ተመካክራ ሩን ለማጥመድ ወደ ዶክተሩ ስራ ቦታ ስትሄድ ምንድን ነው ቤዛ ደህና ነሽ ብሎ ሲላት፣ ኧረ ተወኝ እስኪ እግሬን እኮ በጣም ወለም እያለኝ ነው ብላ አለች። ውይ እንደዛ ከሆነ ታዲያ ለምን እኔ አላይሽም? እስኪ ተወኝ። ብታይ እኮ ስራ ፍለጋ እየባዘንኩ። የእውነትሽን ነው? ቆይ ምን አይነት ስራ ነው? እኔማ የተማርኩት ነርስ ነበር፣ ነገር ግን በተማርኩበት ሙያ አጣሁ እንጂ ብላ ስትለው እያንዳንዱ ዶክሜንቱን ስታሳየው በቃ ከነገ በኋላ ተቀጥረሻል ብሎ አላት።
ቤዛ ከወንድሟ ጋር ሆና የዶክተሩን የፋርማሲ መድኃኒቶች በሙሉ ለመሸጥና እዳቸውን ለመክፈል ተስማምታለች። ለወንድሟ ደውላ ዶክተሩ ተስማምቷል፣ ይህ ጅል ሚስኪን የሆነ ሰውዬ አምኖኛል ብላ አለችው። በጣም ጥሩ፣ እንደዛ ከሆነ አንተ ግን ከዛች ከፍቅር ጋር ያለህን ነገር አትተውም እንዴ? ባክሽ ተይኝ። አንቺ ቆይ ምን አገባሽ እንዴ? እኔ እኮ ይህ ሁሉ ጣጣ ባንተ ጦስ ነው። እናም ይህን ሁሉ መስዋዕት የምከፍለው ባንተ መሆኑን እረሳኸው እንደ ወንድሜ? ተይም በቃ። ጅል ብሎ የገዛ እህቱን ሰደቧት። እውነት ለመናገር የፍቅር አፍቃሪ ምንም ያህል እንኳ እህቱን እወድሻለሁ ቢላትም የቱንም ያህል ምንም አይነት ክብር የለውም። በሌላ በኩል ሮማኔና ያሹ ነገር ሊሊን በሚገርም ሁኔታ ታማለች። እናም ባሮች ደግሞ እየተጠራጠራቸው ይገኛል። በሌላ በኩል ዲቭ እና አደይ ቆይ እኔ ምልሽ ሁሌ ሊሊ ሊሊ የምትይው ለምንድን ነው? ለምንስ ነው ለእኔ ጊዜ የማትሰጭኝ? እኔ እኮ አንቺን ወድጄና ፍቅሬ ገጠር ገባሁኝ ብሎ አላት። እባክህ ዲቭ እንደዛ አትበል፣ እሱንም አውቃለሁኝ። ነገር ግን እኔ ራሴ ማዳመጥ እፈልጋለሁ። እንደገና ወደ ኋላ። ቆይ ለምንድን ነው ራስሽ የምታዳምጪው? እስከ ዛሬ እኮ አደይ ምን እንደሚያስደስታትና ምን እንደሚያስከፋት እንኳ አታውቅም። እናማ ራሴን ላዳምጥ ይገባል፣ አንተም ደግሞ ልትታገሰኝ ይገባል ብላ ስትለው እንደሱ መታገስ አልችልም፣ አንቺ የኔና የኔ ብቻ ነሽ። እንደዚህ በማለት እኮ ሊሳካ አይችልም። ዴቭ ተረጋጋ እንጂ ነገርኩሽ አደይ ብሎ በጣም ጮኸባት። እንዴ እየጮህክብኝ እኮ ነው። እና ከዚህ በላይ ምን እንድልሽ ጠብቀሽ ነበር? እውነት ለመናገር በቃኝ፣ ያንቺን ሮሮ መስማት በጣም አስጠልቶኛል ብሎ ዴቭ በጣም ተናደደባት። በሌላ በኩል ዶክተሩ አደይ በሄደችበት እየተከታተለ በመኪና ልሸኝሽ፣ እንዲሁም ደግሞ ስራውን በአግባቡ እየሰራ አይደለም። እንደውም የሊሊ የሕክምና ነገር በጣም ግራ ገብቷታል። እንዴ ሊሊ እኮ ይሄንን ምርመራ አልተመረመረችም ብሎ ቶሎ ደወለላት። ወይኔ ዩኤል ቆይ ምን እየሆንክ ነው? ብቻ ይች ልጅ አፈቀርኳት እንዳትለኝ፣ ምክንያቱም እች ልጅ ፍቅረኛ ይኖራት አይኖራት እንኳ የምታውቀው ነገር የለህም እያለ ራሱን በራሱ እየወቀሰ ይገኛል። አደይ ግን ዶክተሩ ሲደውልላትም ሆነ ልሸኝሽም ሲላት በደስታ እየተዋጠች ትገኛለች። ዳይመንዶ ኪንጎ ስራ በማገኘቱ እጅጉን ደስ ብሎታል። በሌላ በኩል የፍቅር እናት ገጠር አደይ ልታገባ ነው ዳያስፖራ ብላ ስትባል በፍጹም ዳያስፖራ የኔ ልጅ ለማንም ነጭ ልጅን አሳልፌ አልሰጥም ብላ ግግም አለች። የአደይ አጎትና አባቱ ነው አደይን ቶሎ ነይ ቶሎና አግቢ እያሉ እያስጨነቋት ይገኛሉ። ዲቭ ደግሞ ቤተሰቦችሽ ከፈቀዱ አንቺ ለምንድን ነው ሲላት፣ እኔ ራሴ ማዳመጥ እንጂ አሁን በቤተሰብ ውሳኔ ምንም አይመለከታቸውም ብላለች።